ፍቅር ሙት ከማንሳት ይበልጣል። እስኪ በሉ ሁላችሁም በሉ እንጂ ፍቅር ሙት ከማንሳት ይበልጣል። ፍቅር ያለው ሰው የጸና ሃይማኖት ካለው ሰውም ይበልጣል። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ ወመቤ ሃይማኖት እስከ አፈልስ አድባረ ወተፋቅሮ አልቤ ከንቶ ኮንኩ ዋልቦ ዘረባይኩ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አየህ፣ ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ወመኒ ወሀብኩ ኩሎ ሥጋዬ ለእውየተ እሳት። ተመልከቱ፣ ሥጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ወመኒ ወሀብኩ ኩሎ ንዋዬ ለምጽዋት፣ ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበጥ ወከመብርት ዘይነቁ፣ እንደሚንሿሿ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብቷቸው ያውቃል? እኔ ከበሮ ያሳዝነኛል። አያሳዝናችሁም? ሌሊቱን ሙሉ ሲለፋ አድሮ በማይሌት እኛ ወደ ዝክር ስንሄድ እሱ እዚያው ተጋድሞ ይቀራል። ይሄው ነው የከበሮ ልፋት የሚባለው ማለት። ጸናጽል ሌሊቱን ሙሉ ቀጭ ስትል አድራ እነ የኔታ መርጌታ በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸናጽል ይዘው ሸዋ ብላ ትቀራለች። ምን ማለት ነው? ስለዚህ ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በዕንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ሰማዕት ሆኖ ቢሞት እንኳን ማለት ያልታረቀ ሰው የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል ይላል። አይጸድቅም። ሰው የገደለው ሰው ይጸድቃል። ሰው ስለገደለ የምትጸድቅ እንዳይመስል። ሰው የገደለው ሰው እንደሚጸድቅ ሰውየው አንተን ስለገደለ ይኮነናል እንጂ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ስራውን ተሸክሞ ይቆማል። ሁሉ ጾሮ ይጸውር። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። እንደ ጎርፍ